በሰሜን ኢትዮጵያ በነበረው ጦርነት በርካታ ዜጎች ከመኖሪያቸውና ከቀያቸው ተፈናቅለው ነበር። ነገር ግን በፌዴራል መንግስቱና በህወሓት መካከል በተደረገ የፕሪቶሪያ ሰላም ስምምነት የተፈናቀሉ ዜጎች በህገ መንግስቱ መሰረት በሁሉም አካል ትብብር እንዲመለሱ ከስምምነት ላይ ተደርሶ እንደነበር ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ በሰጡት ቃለ መጠይቅ ላይ አንስተዋል። እዚህ ከምዝባሃል ዘሎ ዘይኮነስ በመላእ ትግራይ ዝነበረው ተመዛበልቲ አሁን እንደሚባለው ሳይሆን በመላ ትግራይ የነበሩ ተፈናቃዮች ወደ ቦታቸው መመለስ የሁላችንም ኃላፊነት ነው የነበረው። ከዚህ በመቀጠል የሚያከራክሩ ቦታዎች በህገ መንግስቱ መሰረት መፍታት የሚሉ ይገኙበታል። አከራካሪ ቦታዎች ያልነውም በህገ መንግስቱ መሰረት መፍታት በጋራ ሊከናወን የሚገባ ተግባር ተብሎ ነው በፕሪቶሪያ ስምምነት ላይ ተቀመጠው። ዝግባው ተግባር ተገይሩ ተቃሚጡ ዘሎ በፕሪቶሪያ ስምምነት በተለይም አከራካሪ በሆኑ ራያና ጸለምት እንዲሁም ሌሎች የትግራይ ከተሞች ዜጎች ወደ ቀያቸው ተመልሰው ህይወታቸውን ቀጥለዋልም ብለዋል ጠቅላይ ሚኒስትሩ። አብዋንስም ፕሪቶሪያ ዳርጋ መላ ትግራይ ተፈናቂሉ ነይሩ ብዙ ሕሰብ በፕሪቶሪያ ስምምነት ወቅት በትግራይ ክልል ከሁሉም አካባቢዎች በርካታ ተፈናቃዮች ነበሩ። ብዙ ሰው ተፈናቃይ ብሎ የሚያስበው ከወልቃይትና ራያ ብቻ ነው። ነገር ግን እንደዛ አልነበር። አብዛኛው ተፈናቃይ ወደ ቤቱ ተመልሷል ስንል በሽሬ፣ በአዲግራት፣ አድዋም ሆነ መቀሌ ተመሳሳይ ችግሮች ነበሩ። በርካታ ሰው ከቀዩ ተፈናቅሎ ነበር። አሁን አብዛኛው ወደ መደበኛ ህይወቱ ተመልሷል። አከራካሪ ከሚባሉ አካባቢዎች ከራያና ጸለምት የተፈናቀሉ ዜጎቻችን ወደ ቀያቸው ተመልሰዋል። ዝባሃል ከባቢታት ተወሲድካ ራያን ጸለምትን ዝተፈናቀሉውን ናብ መረበቶም ተመልሶም እዮም። ነገር ግን አሁንም በወልቃይት አካባቢ በስምምነቱ መሰረት ተፈናቃዮችን መመለስ አለመቻሉን ጠቅላይ ሚኒስትር አብይ አህመድ አንስተዋል። ለዚህም በቆሙ ቀሩና ግትር በሆነው የህወሓት እምቢተኝነት ምክንያት መሆኑንም አብራርተዋል። ሕጂ ጸገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ። እዚውን ብሰንኪ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉትን በሚመለከት ነው። ይህ ደግሞ ግትር አቋም ባለው ኃይል ምክንያት አልተሳካም። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቆሞ ቀሩ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም። ስለሆነም በስምምነቱ መሰረት ትልቁ የቤት ስራ ብዬ የምወስደው ከወልቃይት የተፈናቀሉትን በሚመለከት ነው። ምክንያቱም ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው። ይህ እንደ ሀገርም ሆነ እንደ ክልል የሚያዋጣን መንገድ ስላልሆነ ዜጎቻችንን ወደ ቤታቸው መመለስ ዋነኛ የቤት ስራ ይሆናል ብዬ ወስደዋለሁ። ተፈናቀልቲ ናይ ግድን ናብ መረበቶም ክመለሱ ኣለዎም። እዚ ከም ሃገር ይኩን ከም ክልል ዝዋፃና መንገድ ስለዘይኮነ ንሳቶም ምምላስ እዩ ገዛ ይኸውን ኢለ ዝወስድ። ተፈናቃዮችን ወደ ቦታቸው ለመመለስ በፌዴራል በኩል እየተደረገ ያለውን ጥረት ማገዝም ሆነ መደገፍ ያልፈለገው ህወሓት የራሱን ጥቅም በተፈናቃዮች ስቃይ በኩል ማስፈጸም እንደ ግብ መያዙንና ህገ መንግስቱንም ለማክበር ፍቃደኛ ባለመሆኑ ነገም ተፈናቃዮችን ዋጋ እንደሚያስከፍልም ተነስቷል። ይህም በፍጥነት መስተካከል እንደሚኖርበትም ተጠቁሟል።